ሞትን የሚያክል ነገር ብንፈራው ባንፈራው ማጠገባችን የድንጋዩን ልብ እንኳን በፍቅር ማቅረጥ ይቻላል ወገኖች። 10 አይነት ካለው ቤት ይልቅ እንደው ምንም ምግብ የሌለበት ሰላም ያለበት ቤት ይሻላል። መከባበር፣ መደማመጥ፣ መተሳሰብ፣ መተማመን። ጥሩ ትዳር ያላችሁ ሰዎች እነዚህን መርህ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ የሰው ልጅ ሚስቱን ለመውደድ ባለቤቷን ለመውደድ ጎረቤት ለመውደድ ሀገር ለመውደድ ቤተሰብ በሁሉ ወዳም ተወዳም መኖር ከፈለገች ይሄን ማወቅ አለባት። ወንድ ልጅም እንደዚህ ይላል፣ በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ እንደሚንሿሿ ጸናጽል ነኝ። ምን ከሌለኝ ወንድምህን የምትወድበት ልብ ከሌለ መዘመር ማስተማር ከንቱ ነው። ወንድምህን ማትወድ ከሆነ ያንተ የከተማው ቁጥር 1 ሚሊዮነር መሆን የዚህ ህንጻ ባለቤት መሆን ጥቅም የለውም። ፍቅር ከሌለኝ ምንድነኝ? ከንቱ ነኝ። ብታስቀድስ ብትሰግድ ገዳም ለገዳም መከራ ብታይ ፍቅር ከሌለኝ ምንድነኝ? ዛሬ ማታ እንደው በቅዱስ ገብርኤል ቃል ትገቡልኛላችሁ። ቤት ከሄዳችሁ ያቆሰላችሁት ወይ ያቆሰላችሁ ካለ ይቅር ለእግዚአብሔር እንድትሉ። ይቅር ለማን? እኔ እዛ አዲስ አበባ ትዳር ሳማክር ሳናስታርቃቸው የሞቱ ሰዎች አሉ። ይቅር አልላትም እንደዚህ አድርጋኝ ተጫውታብኝ ይቅር አልለውም እንደዚህ በህይወት የተጫውተው ይቅር ሳይባባሉ በ4ኛ ወር አንደኛው ሞቷል። ረጅም ዓመት ምንኖር ነው የሚመስልን። የሰው እድሜ ዘመኑ እንደሳር ነው እንደተባለው እንዲያብባል አበበ ስትሉት ጠፍቶ ደሞ ታያላችሁ። እና እድሜ ልክ እንደምንኖር አታስቡ። ሞትን የሚያክል ነገር ብንፈራው ባንፈራው ማጠገባችን አለ። መቼ እንደምትሄድ አታውቅም። ተዘጋጅታችሁ ምን በሉ ኖሮ ታጥበ ተዘጋጅተ ንጹህ ሆነ ነገ ድፍት ብትል የማይቆጭ ሰው ንስሐ የገባ ስጋውን የበላ ደሙን የጠጣ ነገ ቢሄድ ቅር የማይለው የማይቆጨው ተዘጋጅቶ የሚሆን ክርስቲያን ማለት ይሄ ነው። እንደዚህ ይላል፣ የትንቢት ስጦታ ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራራውን ከቦታው የሚነቅል እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ምን ከሌለኝ? በደንብ ስሚ። ምን ከሌለኝ? ያለኝን ሁሉ ለድሆች ብሰጥ ሰውነቴን እንዲቃጠል ለእሳት በዳረግ ፍቅር ግን ከሌለኝ ምንም አይጠቅምም። ከዛ ይላል ፍቅር ታጋሽ ነው። ከኔ ጋራ ቶሎ በሉ። ፍቅር ታጋሽ ነው። ምንድነው? ኃይለኛ ሴት እኔ ኃይለኛ ነኝ እኔ ነብር ነኝ የምትጮሂ ቤት የምትመጠብጥ ሴት ካለሽ በደንብ ስሚ። ላንቺ ነው እግዚአብሔር የሚናገረው። ከኔ ውጪ ወንድ የለም ከኔ ውጪ ሰው የለም የምትሉ ሰው ጎልያድን የሚያክለው ትልቁ ሰው በትንሿ ጠጠር ነው መሬት የተደፋው። ከተመካክ በእግዚአብሔር ተመካ። በማን ተመካ? በማን? ደስ ካለህም በንብረት ሳይሆን በእግዚአብሔር ደስ ብለ። ትንቢተ ዕንባቆም ምዕራፍ 3 ከቁጥር 17 ላይ እንደዚህ ይላል፣ ምንም እንኳን በለስ ባታፈራ በወይን አረግ ፍሬ ባይገኝ እርሾ መብልን ባይሰጡ ላሞቹም ከጋጣ ውስጥ ባይኖሩ በጎቹም ከበረቱ ቢጠፉ እኔ ግን በእግዚአብሔር ደስ ይለኛል። ጌታ እግዚአብሔር ኃይሌ ነው። እግሮቼን እንደ ዋላ እግሮች ያደርጋል፣ በተራሮች ከፍታ ላይም ያስሄደኛል። ጌታ እግዚአብሔር ኃይሌ ነው። ምኔ ነው? የኔ ጡንቻ የኔ ኃይል ነው አላለም። ንብረቴ ኃይሌ ነው አላለም። አንዳንድ ትንሽ ደካማ የሆኑ ሴቶች አንድ ሁለት ደክም ያለች ቤትና የሆነች ነገር ሲገዙ መታዘዝ አይፈልጉ። እግር ማጠብ ነውር ይሆንባቸዋል። አንድ ሁለት ቤት እኮ ነው የረባ ንብረትም ኖሮን አይደለም እኮ። እኛ ኢትዮጵያ ውስጥ በተለይ የምንኮራራበት አንድ 4-5 ቤት እኮ ነው። አንድ 600-700 ሚሊዮን እኮ ነች የምንኮራራበት። ደና ብር ምዶ ሀብታም እኮ አይባል። ይሄ እኮ ደሃ ነው። ሌላ ሀገር ደሃ ነው ከተማ የሚኖረው። ሌላ ሀገር እኮ ሀብታሙ ነው ገጠር የሚኖረው። አንድ ሁለት ቦታ ካርታ በእኛ ስም ካለ በቃ የለም እኛን የሚያክል ሰው የለም። እኔ ግን ጌታ እግዚአብሔር ኃይሌ ነው። ምኔ ነው? እስኪ በሉ ጌታ እግዚአብሔር ኃይሌ ነው። እንደ እምነታችን ያርግልን። አዎ ጌታ እግዚአብሔር ምናችን ነው? አዎ ያንተ ንብረት ያንቺ ንብረት መመኪያ ሊሆን አይችልም። ምክንያቱም ትልቅ ሀብታሞች እናውቃለን የገዛ ንብረታቸውን ሸጠው ኩላሊታቸውን ሲታከሙ አሁንም ድረስ በአርቲፊሻል ልብ ሲተነፍሱ እናውቃለን። ካንሰር ተብለው ቀን እየቆጠሩ የሚኖሩ ሰዎች እናውቃለን። ወገኖቼ ሀብቱን እግዚአብሔር ለበረከት ያደርግልን። ፍቅር ከሌለኝ ግን ምንድነኝ?
ከንቱ ነኝ። ከዛ በኋላ ምን ይላል መሰላችሁ? ፍቅር ታጋሽ ነው፣ ፍቅር ከዛ ቸር ነው ይላል። ፍቅር ምንድነው? ቸር ነው። ፍቅር አይመቀኝም፣ አይመካም፣ አይታበይም ይላል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 1 ጀምሮ ሙሉን አንብቡት። በተለይ ሴት ልጅ ይሄን ካነበበችው ወንድ ልጅም ይሄን ገብቶ ካነበበው ከዛ በኋላ ልቡ ትንሽ ሸነፍ ይላል። ትሁት ልብ ይኖራል፣ የክርስቶስን ልብ ይኖረዋል፣ ቅን ልብ ይኖረዋል። እግዚአብሔርን ማወቅ ማንን ማወቅ? ማንን ማወቅ? እግዚአብሔርን በህይወቷ የምታውቅ ሴት ማታ ትጨቃጨቅ አድራ ጠዋት ነጠላ ለብሳ ቤተ ክርስቲያን አትሄድ። መጀመሪያ ይቅር ለእግዚአብሔር ብያለሁ፣ እዳው ለሱ ነው። ማታ ሲሰሳደብ አድሮ መኪና አስነስቶ አይደለም፣ መንገድ ላይ ሊቀር ይችላል። ተመልሶ ይቅር ለእግዚአብሔር ብዬሻለሁ፣ እግዚአብሔር ልብ ይስጥሽ። ይቻላል አይቻል? ይቻላል አይቻል? አዎ። እኛ ደግሞ በፍቅር ማሸነፍ ስለማንወድ እንጂ ማሸነፍ ይቻላል። አንድ ልጅ አዲስ አበባ የዛሬ ስንት ዓመት አባቴ ይጠላኛል፣ ትልቅ ልጆች አሉት፣ ከቤቱ የመጨረሻ ልጅ እኔ ነኝ። እኔ ደግሞ እቅማለሁ፣ አጨሳለሁ፣ ወድጄ አይደለም በጓደኛ ሰበብ ነው እንደሆንኩት እና አባቴ ይጠላኛል አለ። ማን ይጠላኛል? አባቴ ይጠላኛል አለ። አይወደኝም፣ አባቴ ይጠላኛል እና ከቤትም አስወጡት። ልጁ ከቤቱ ወጣ ያለ ልጅ ስለሆነ ምንድነው የምትፈልገው? እኔ እናት አባቴ ውጭ ምንም ማቀው ነገር የለምና ከአባቴ ጋር መታረቅ እፈልጋለሁ አለ። ደውልለት፣ አያናገረኝም። በወር አንድ ቀን ደውልለት። አንድ ቀን ደውል። ማነክ? ዮናስ ነኝ። ጆሮ ላይ ዘጋበት። በሁለተኛ ወር ደግሞ ደወለለት። ማነክ አንተ? አባዬ ዮናስ ነኝ። ምን ፈልገህ ደወልክ ብሎ ጆሮ ላይ ዘጋበት። የገዛ አባቱ እኮ ነው። በሶስተኛ ወር ደወለለት። ከዛ በኋላ ማነክ? ዮናስ ነኝ። አይ አባዬ ሰላም ልበል። ሰላም ነው ብሎ ዘጋበት። ልጁም እግዚአብሔር እድሜ ይስጠው መጨረሻውን ያሳምርለት። አምስተኛ ወር ድጋሜ ደወለ። ማነክ አንተ? ዮናስ ነኝ አባዬ። አንተ እንደምትጠብቀው እንደ ዶክተር ልጆች ላልሆን እችላለሁ፣ እንደ ሀብታሞቹ ልጆች ላልሆን እችላለሁ። በጫትና በሲጃራ የደከምኩኝ በሽተኛም በሆነ እኔ ካንተ ምንም አልፈልግምና እባክህን የአባትነት ፍቅር አትንሳኝና ካስቀየምኩ አባቴ ይቅር ለእግዚአብሔር በለኝ እባክህን አለው። አባትየው የት ነው ያለኸው ብሎ እዛ ተላቅሰው ሊሞቱ። የድንጋዩን ልብ እንኳን በፍቅር ማቅለጥ ይቻላል ወገኖች። የምኑን ልብ? ተቃራኒ የሆኑ እናንተን የማይሰው ሰዎችን እንኳን ልባቸውን በፍቅር ማቅለጥ ይቻላል። ፍቅር ሁሉን የማሸነፍ አቅም ስላለ። ፍቅር ከሌለኝ ከንቱ ነኝ። ምንም ነገር ኖሮ ሰው ልጅ በልቡ ፍቅር ከሌለው፣ ትትና ከሌለው፣ እግዚአብሔርን ከሌለው ባዶ ነው። ፍቅር እግዚአብሔር ስለሆነ፣ እግዚአብሔር ፍቅር ስለሆነ፣ ማን ፍቅር ስለሆነ? እግዚአብሔር ፍቅር ስለሆነ በልቧ ፍቅር ያላት ሴት የባለቤቷን ልብ ታሸንፋለች። የሚስቱን ልብ ያሸንፋል። የሀገር ልብ ያሸንፋል። መሪ ሆኖ ልቡ ፍቅር ካለው ትውልዱን ያሸንፋል። ምንም ጥያቄ የለም። ህዝብም ውስጥ ፍቅር ካለ የመሪ ልብ ያሸንፋል። ስለዚህ እግዚአብሔር ከዛ ውጪ ወገኖቼ ከዚህ በኋላ ጠራ አድርጌ ስምንቶቹን ልንገራችሁና ትምህርት ልጨርስ። መብትና ግዴታን ማወቅ። እንደው አደራችሁን በቤታችሁ የሰላም ቤት መኖር ከፈለጋችሁ 10 አይነት ካለው ቤት ይልቅ እንደው ምንም ምግብ የሌለበት ሰላም ያለበት ቤት ይሻላል። ፍቅር ያለበት ቤት ይሻላል። እግዚአብሔር ያለበት ቤት ይሻላል። 10 አይነት 15 ቅቤ በየሳምንት ማር በየሳምንት የሚጎርፍበት ቤትና ሰላም የለም። ምን ትበለዋለህ? አንተ ራሱ እየተበላ እኮ ነው። ሰላም የሌለበት ቤት እንጀራ ምን ይገባል ወገኖቼ? መጀመሪያ ሰላም ላይ መስራት ነው። መጀመሪያ ቤታችን የፍቅር ቤት ይሁን። እናት ከልጇ ጋር ትከባበር። ልጅ እናቷን ታክብር። አባት ልጁን ያክብር። ልጅ አባቱን ያክብር። ባል ሚስቱን ያክብር። ሚስት ደግሞ ባለቤቷን ታክብር። እዛ ቤት እንጀራ ባርኮ መብላት እንዴት ደስ ይላል! ይላል አይልም? ይላል አይልም? አዎ። በስመ አብ ብሎ ለመብላት ሰው የሚቸኩልበት ዘመን። ታይፎስን ትቀንሰዋለህ። እስኪ ምግቡን ባርከው። ሌላው ቀርቶ እስኪ ሲያስነጥሳችሁ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በሉ። ታውልሃላችሁ በሽታውን። ማዕዳችሁን በስላሴ ስም እስኪ ባርኩ። ተረጋጉና ስንት ሰከንድ ነች? 3 ሰከንድ 4 ሰከንድ። ይሄናል ስግብግብ። ተረጋጋና። አንዳንዱማ ያፍራል። እንደው ቤተክርስቲያን አካባቢም እንደው መሳለምም ያፍራል። ምግብ መባረክም ያፍራል። በሰው ፊት የሚያፍርብኝን በሰማይ አባቴ እግዚአብሔር ፊት ክብር ይጎለዋል። በሰው ፊት የሚክደኝን በሰማይ አባቴ እግዚአብሔር ፊት እኔ ደግሞ ክደዋለሁ ይላል። ምን ያሳፍራል? የእግዚአብሔር ስም የማን ስም? የማን ስም?
እዚህ ላይ ተንከባልዬ ላሳያላችሁ። ምን ያሳፍራል? ስለ ክብር ከሆነ ስለ ኢየሱስ ክርስቶስ ክብር ከሆነ ነፍስህ የማናትና እንኳን ያለኝ ቀርቶ እኔ ራሱ የማነኝና እንደዛ ሲሆን ነው እድሜ ረጅም የሚሆነው። ህይወትሽ የተባረከ የሚሆነው እንደዛ ሲሆን ነው። ሁሉ ነገሬ የማን ነው? መብታችሁንና ግዴታችሁን ወቁ። በተለይ ሴቶችን ማደራችሁን። ምንድነው ያንቺ መብት? ምንድነው ያንቺ ግዴታ? ዘይት ከለከለኝ፣ አስቤዛ አይሰጥም፣ ብር ደበቀ፣ እንዲሆኖ ይጮህብኛል። ለምንድነው የሚጮህብሽ? አመሉ የምን አመል? አመሉ ነው አለች። አዎ አመል ሊያስጮህ ይችላል። ግን ለምንድነው የሚጮህብኝ? ለምንድነው ሚስቴ የምትናገረኝ ብሎ እንዴት አንድ ሰው አያስብም? ትቆጣለች። ለምንድነው የምትቆጣው? ይናገራል ባለቤቴ። ለምንድነው የሚናገረው? ምንም የጤና ችግር ከሌለበት ከመሬት ተነስቶ ዝም ብሎ እንዴት ይናገራል? የሚናገርበት ራሱን የቻለ ምክንያት አለ። አትሰሚኝም ይላል። አዎ ላትሰሚ ትችላለሽ። አትወደኝም ትላለህ። አዎ ላትወዳት ትችላለህ። ጠይቅ መጀመሪያ። 10 ዓመት እየተደነቋቆሩ ከመኖር 1 ዓመት በሰላም መኖር ይሻል። በሰላም ያንዳንዶቻችን የጨጓራ፣ የጉበት፣ የደም ግፊት፣ የካንሰር፣ የራስ ምታታችን ምንጭ ይጨቀጨቅ ነው። ስለዚህ ቤትህን አስተካክሎ፣ ቤትሽን አስተካክዩ። ስለዚህ መብታችሁንና ግዴታችሁን እወቁ። ሴት ልጅ ባለቤቷን መንከባከብ፣ ባለቤቷን መውደድ፣ ባለቤቷን ማክበር፣ አባቴ ማለት እግሩን ማጠብ፣ ሰውነቱን ማጠብ፣ ምግብ መስራት። ወንድ ልጅ ምኑን ስለሚወድ ሆዱን ፈረደባት። እቺ ሆድ እንደው ሴቶቹ የማይበሉ ነው የሚመስሉት። ወንድ ልጅ ምኑን ነው የሚወደው? ሆዱን። እስማ ሴቶች ምን ይወዳሉ? ወንዶቹ አያውቁትም። ምስኪን ነው። ሴቶች ምን ይወዳሉ? ፍቅር። ጎበዝ። የ7 ዓመት ልጅ መለሰ። ወንድ ልጅ ምን ይወዳል? እሺ ሆዱንም ካልሽ ሲሱንም በትክክል ስሪው። 4 ቀን ያደረ ወጥ፣ እሱ በፊት የተነጋገርነው እሱን። መብትና ግዴታን ምን ማለት ምን ማለት? እሺ ቀጣዩን ደግሞ ከዛን ግልጽ መሆን። ምን መሆን? ምን መሆን? አንዳንድ ሰው አይናገርም፣ የሚፈልገውን አይናገርም፣ የምትፈልገውን ፊቷን ብቻ ዝብዝፍ አድርጋ ወይ ፊቱን ዝብዝፍ አድርገው የምትፈልገውን ተናገር። ምን በል? ምን በል? ተናገር። ኮስተር አላችሁ። ምንድነው የምትፈልገው? ምን በል? ተናገር የምትፈልገውን። ግልጽ ሁን። የት ውስጥ ነው የምትደብቀው? የት ነው የምትደብቀው? የምትፈልገው ነገር ካለ በግልጽ ተናገር። ለሚስትም ግልጽ ሁን። ሰላም ቤት የምትፈልግ ከሆነ አንቺም የሰላም ትዳር የምትፈልጊ ከሆነ ግልጽ ሁኝ። መጀመሪያ ለባለቤትሽ ክፍት ሁኝ፣ ግልጽ ሁኝ። ሌላ ሰው ጋር እንዲህ ግልጥ የሚሉ ቤት ጋር እንዲህ ድክን የሚሉ ሰዎች አሉ። ውጪ ስቀው ቤት ፊታቸው ማይታይባቸው ሰዎች አሉ። ስለዚህ መጀመሪያ ግልጽ ሆኑ። ከዚህ ቀጥሎ ያለው ደግሞ መነጋገር። ከዚህ በፊት ምን አልኳችሁ? መናገርና መነጋገር ይለያያል። መናገር ብቻ የሚችሉ ሰዎች አሉ። በዛ ጭንቀት በዛ ድካም ቁጭ ብላ ታወራለች 2 ሰዓት። ከዛ በኋላ እንነጋገር፣ ጭቅጭቅ አልፈልግም ይላል። አሰልችተሽዋላ። ቀስ እያልሽ 10 ደቂቃ 20 ደቂቃ እያስለመድሽ ነው። ሁኔታውንም እያየሽ ፊቱንም እያየሽ አንተም እንደዛው ፊቷን እያየ ሰውነቷን እያየ 2 ሰዓት 4 ሰዓት እያወራ ከዛ በኋላ እንነጋገር ስትላት ጀመረ ደግሞ ጭቅጭቁን ትላለች። እንደዛ እንዳይሆን መናገር ሳይሆን መነጋገር። ምን ማለት ከገባችሁ ንገሯቸው። ቤት ከገባችሁ እስኪ መናገር ብቻ ሳይሆን እንነጋገር። ምን እንበል? ተለማመዱ። እህት ከወንድም ጋር ተነጋገር፣ ተለማመዱ። ምን ችግር አለ? ከጎረቤት ጋር፣ ስራ ቦታችሁ፣ ከሰራተኛችሁ ጋር መናገር ብቻ እንዳይሆን። ምናልባት ያጎደልኩብሽ ነገር ካለ፣ ምናልባት ደሞዝ አጉድዬ ከሆነ ተነጋገሩ። መናገር እና ግን መነጋገር ላይ መነጋገር የነዛንም ሰዎች ሐሳብ መስማት፣ ያንተን መስማት። ከዚህ ቀጥሎ ያለው ደግሞ እስኪ ተናገሩ። መከባበር፣ መደማመጥ፣ መተሳሰብ፣ መተማመን። ጥሩ ትዳር ያላችሁ ሰዎች እነዚህን መርህ አድርጉ። ፎቶ አንስታችሁ ቤትም እንደው መመራኑም ከሆነ ያስገቡላችኋል፣ እኔም ካልሆነ የላኩላችሁን ፋይል ይሰጧችኋል። እቤት ከገባችሁ በኋላ ተነጋገሩ። ጥሩ ትዳር የሚለው መከባበር ያለበት ነው። ከዛ መደማመጥ ያለበት፣ ከዛ መተሳሰብ ያለበት ነው። ባል ለሚስቱ ያስባል፣ ሚስት ለባሏ ታስባለች። እሱም ያስብላታል፣ እሷም ታስብለታለች። አካሌ ናት ብሎ ያስባል፣ አካሌ ሁነኝ ብላ ታስባለች።
ከዚህ ቀጥሎ ያለው ደግሞ እየጨረስን ነው። አለመግባባቶችን መፍታት። ምንን መፍታት? እየገባችሁ ነው? ዝም ብዬ ነው ማወራው ግን በተለይ እዚህ አካባቢ ምንም ድምጽ አልሰማምና እየገባችሁ ነው? እየገባችሁ ነው? አለመግባባቶችን ምን ማለት በምንድን ነው መንፈታው? እስኪ መልሱልኝ። እግዚአብሔር ይስጣችሁ። በደንብ እየተከታተላችሁ ነው። እሺ ሌላስ በምንድን ነው መንፈታው? በጸሎት። እሺ ሌላስ? እሺ በመተማመን። እሺ ሌላ? በመደማመጥ። እግዚአብሔር ይስጥልኝ። እሺ ሌላ? አለመግባባትን በምንድን ነው መንፈታው? እሺ በመተሳሰብ። እሺ ሌላስ? እሺ ከኋላ በመነጋገር። መነጋገርን በመነጋገር መፍታት። እውነቱን ነው። አለመግባባትን በመነጋገር መፍታት። እሺ ሌላስ? ሌላ? እሺ በመቻቻል። ሚስት ባሏን በመቻል፣ ባል ሚስቱን በመቻል። እሺ ሌላ? በመጨባበጥ፣ በመጫወት። እግዚአብሔር ይስጥልን። አዎ ሚስት ከባሏ ጋር ሲጫወት፣ ባል ከሚስቱ ጋር ሲጫወት አለመግባባትን መፍታት ይቻላል። እሺ ሌላስ? አለመግባባትን በመፍታት ይቻላል። እሺ እግዚአብሔር ይስጠው። መንፈስ ቅዱስ እኮ ነው የሚያናገረው። በግልጽነት ግልጽ በመሆን አለመግባባትን መፍታት። ሌላ በምን መፍታት ይቻላል? እሺ በይቅርታ። እግዚአብሔር ይስጥሽ። እሺ እውነት ነው እኮ ምን ጥያቄ ያለው? አዎ እሺ ሌላስ? እሺ እግዚአብሔር ይስጥልኝ። የሰው ቤት ምን ማለት እዛ ቤት የተገዛ ሶፋ እኛ ቤት ካልተገዛ ብሎ መጨቃጨቅ። እነንትና ሽቶ ገዝተዋል እኛ ሽቶ ካልገዛን መጨቃጨቅ። እነንትና ቤት ገዝተዋል ለኔም ቤት ካልገዛህልኝ ጭቅጭቅ። የጭቅጭቅ መጠየቋ ችግር የለም። የጭቅጭቅ ርዕስ ማድረግ። እነንትና እንደዚህ ያርገዋል እኛ እንደዚህ እናርግ። ጭቅጭቅ። ይሄ ደግሞ ሌላ አለመግባባት ይፈጥራል። የሰው ቤት ማየት እንደ ቤታችሁ። ሰው እንደ ቤቱ እንጂ እንደምኑ አይኖርም። አዎ የሰውን የሶሻል ሚዲያውን ካያችሁ ትዳራችሁን ትበትናላችሁ። የሰውን ቤት ተውና እንደ ቤታችሁ። እኔና እንዳንቺ እንደ ጓዳችን እንኖር፣ እንደ ቤታችን ነው። ከተት ብሎ ሰው እንደ ቤቱ ነው የሚኖር። የሚዲያውን ካየ የጎረቤቱን ካየ እነሱ መኪና ገዙ አንተ መኪና ገዛ፣ እነሱ ቤት ገዙ እነሱ አንተ መኪና እኔ መሳሪያ ገዝቶ እኔ መሳሪያ ካልገዛው ያለ ሰው አውቃለሁ። የሱ ጎረቤት መሳሪያ ገዝቶ እኔ መሳሪያ ካልገዛው፣ እሱ መርዝ ከገዛ አንተ መርዝ ትገዛለህ ማለት ነው። እነንተና እኮ ያመሻሉ እኔም አመሻለሁ። እንደ ቤት ኑር እንጂ። ስለዚህ ከዚህ ቀጥሎ ያለው ደግሞ ምንድነው? ከጋብቻ በኋላ እግዚአብሔር በደንብ አስምሩና ይውሊ። ብዙ ሰው የተፈተነበት በዚህ ነው። 1-4 ቢቀር ነው ጨርሻለሁ። ሰው የተባረከ ትዳር እግዚአብሔር እስኪሰጠው ድረስ እግዚአብሔር ደጅ ይጸናና እግዚአብሔር የተባረከ ትዳር ከሰጠው በኋላ እግዚአብሔር ትዝ አይለውም። ከዛ ቤቱ መፍረስ ይጀምራል። እግዚአብሔር ሀብት ይሰጠውና ሀብት ካገኘ በኋላ እግዚአብሔርን ይረሳል። ያኔ ሀብቱ ገደል መግባት ይጀምራል። በእዳ መያዝ ይጀምራል። ጤናው ይታወቃል። ጎንበስ ብሎ ሱባኤ ይዞ ለምኖ አልቅሶ ሀብቱ ሲበጣ ጊዜ የለኝም ይላል። ያን ጊዜ ሰላሙን ማጣት ይጀምራል። ትላንትና ቁጭ ብላ በስነ ስርዓት ስትኖር የነበረች ሴት ማስቸገር ትጀምራለች። በቅሎ የተገዛች ቀን አታስቸግርም። በቅሎ ገዝተ ታውቃለህ እንዳትሉኝ እንጂ ቤት ከገባችሁ በኋላ ነው በቅሎ የምታስቸግረው። ምን እንደሆነ አይታወቅም። እስካሁን ተጠንቶ ምናልባት በቅሎ ያላችሁ ካላችሁ ትመልሱልኛላችሁ። ዞሮ ዞሮ እግዚአብሔርን ጋብቻ ለምኖ እግዚአብሔር ጋብቻ ከሰጣት እግዚአብሔር ሕይወት ከሰጣት በኋላ ከዛ በኋላ እግዚአብሔርን ማሰብ ትረሳለች። ያን ጊዜ ቤቷ በቁሙ መፍረሱን ይጀምራል። ቤቱ መፍረስ ይጀምራል። ስለዚህ እቺን ስተት እንዳትሳሳቱት። ጋብቻ ውስጥ እንደገባችሁ እንደውም ከእግዚአብሔር ጋር የሚያዋድደው መንፈስ ቅዱስ ስለሆነ በደንብ ጠበቅ በሉ። ያኔ ሰላም እንደተጠበቀ ተከተላል። ከዚህ ቀጥሎ ያለው ደግሞ እነዚህ ነገር ከዚህ በፊትም ነግሬያቸዋለሁ። እስኪ ንገሩኝ ምንድናቸው? ንቀት፣ እልህ፣ ስድብ እና ፉክክር። እነዚህ ውስጥ መግባት
ተሳዳቢ ሴት፣ ተሳዳቢ ወንድ፣ እልህኛ ሴት፣ እልህኛ ወንድ፣ ፉክክር ውስጥ የምትገባ ሴት፣ ፉክክር ውስጥ የሚገባው፣ ንቀት ውስጥ የገባው፣ ንቀት ውስጥ የገባች ሴት በቃ አለቀላችሁ። አንዴ ንቀት ውስጥ ከገባችሁ መጨረሻችሁ ነው። ቶሎ ከዛ ካልወጣችሁ ከሷስ ጋራ ከሚስት ጋራ ከልጆች ጋር እልህ ውስጥ ንቀት ውስጥ ፉክክር ውስጥ ከገባ ቤት ይፈርሳል። ከዚህ ቀጥሎ ያለው ደግሞ የሴት ልጅ መቼም ቢሆኑ ይሄን ወንዶች ብቻ ስሙኝ፣ ሴቶች ልክ ከሆንኩ ትደግፉኛላችሁ። ተሳስተ ነፍሰ ጡር ሴት ቤት ካለች ባለቤት ካረገዘች ተሳስተ ካረገዘችበት ወር አንስቶ ከአራስነት እስከምትወጣ ድረስ ተሳስተ በአንድ ነገር እንዳታስቸግራት። እድሜ ልኳን አትረሳውም። እድሜ ልኳን። ሴቶች ልክ ነኝ ልክ አይደለም? አይደለህም? እሺ የወለዳችሁ ነገሩኝ። ልክ አይደለም ማለት ልጅቷ አልወለደችም። እሺ መልሱልኝ። የወለዳችሁ ልክ ነው ልክ አይደለም? እስኪ ያላገባችሁ ዝም በሉና አግብታችሁ የወለዳችሁ መልሱ። ልክ ነው ልክ አይደለም? እግዚአብሔር ይስጣችሁ። 10ም ቢሆኑ ልክ ነው። ተሳስታችሁ ለምን መቼም ቢሆን ነፍሰ ጡር ሆና በነፍሷ የተጫወተውን ወንድ እድሜ ልኳን አትረሳ፣ አፈር እስከምትገባ ድረስ። ይሄን አሁን ወንዶቹ ስለማያውቁት ነው። የክፋት አይደለም፣ ያለማወቅ ችግር። አላስተማርንማ። ሁሉም ጊዜ ጥሩ ቢሆንላት ጥሩ ነው። በተለይ ሚስት ነፍሰ ጡር ከሆነች ጊዜ ጀምሮ የተለየ እንክብካቤ የተለየ ክብር ስጣት። እድሜ ልኩን መጥፎም ብትሆን ጥሩነትን አትረሳው። በዚህ ወራት ላይ ግን መጥፎ ከሆንክ ልነግርህ ከምችለው መቼም ቢሆን ነው ማትረሳለ። መቼም ቢሆን እግዚአብሔር የወር ሰዎች ደግሞ ይባለን። እንግዲህ አዲስ ዓመት ከገባ 2ኛ ወር ነው። እግዚአብሔር ይጠብቃችሁ። ክቡር አባታችንንም እንዲሁ ክቡራን መምህራነ ወንጌሉንም እናንተንም ደግሞ ሁሉ ጊዜ ይሄን የጋብቻ ትምህርት ትከታተላላችሁ። እኔም በየወሩ በጣም የተሻሉ ትምህርቶችን ለስለስ የምናደርገው ምናልባት ለአእምሯችሁ አዳዲስ እንግዳ ትምህርት እንዳይመስላችሁ ብዬ ነው። ቀጣይ ደግሞ በጣም ጥሩ ሀሳቦችን ይዘን እንመጣለን። እግዚአብሔር የወር ሰው ይበለን። ያስተማረን እግዚአብሔር፣ የመከረን እግዚአብሔር፣ የገሰጸን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይጠብቃችሁ፣ ይጠብቀን። እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር።